ዘመቻ አንድነት በጎጃም ግንባር እንደቀጠለ ሲሆን በዛሬው ዕለትም ቀኝጌታ ይፍታሔ ንጉሴ ክፍለ ጦር በስናን አባጅሜ ብርጌድና ንጉስ ተክለ ሃይማኖት ብርጌድ ድንቅ ጥምረት ረቡዕ ገበያ በመሄድ ቁስለኛን ወደ ደብረ ማርቆስ ሆስፒታል ወስዳለው ያለውን የፋሽስቱ አብይ አህመድ ሰራዊት ላይ ከፍተኛ ጉዳትም ማድረስም ተችሏል። ከ8 በላይ ተሽከርካሪና ከ4 በላይ ድሽቃ ይዞ የጠላት ኃይል ቢንቀሳቀስም ጀግኖች አራት አልጋ ላይ ሲያራግፉትም አርፍደዋል። በተመሳሳይ በገልጥማ አቅጣጫ በመግባት የማጥቃት ስራም ተሰርቷል። በዚህም አውደ ውጊያም ጠላትን ሙትና ቁስለኛም ማድረግም ተችሏል። በተመሳሳይም ጎጃም አገው ምድር 3ኛ ክፍለ ጦር ቢትወደድ መንገሻ ጀንበሬ ብርጌድ ጠላትን በደፈጣ አደባይቶታል። በጉንድሪ ቀጠና የቢትወደድ መንገሻ ጀንበሬ ብርጌድ አናብስቶች ጠላትን ጭቃም አድርገውታል። ጠላትን በማደባየት የሚታወቁት አናብስቶቹ ጀብድ እየሰሩም እንደቀጠሉም ናቸው። በተያዘ መረጃ ወደ ሸዋ ስናቀና ተጠናክሮ በቀጠለው ዘመቻ አንድነት በሸዋ ምድር ጀግኖች አባቶቻቸውን ታሪክም ደግሞ በክብርም ተሰውተዋል። የአማራ ፋኖ በሸዋ ከስም ክፍለ ጦር በብልሃትና በጥበብ የሚመራው በፋኖ 50 አለቃ ፍቃዱ ጥላሁን ዋና ጦር አዛዥነትና በዋና አስተዳደር ፋኖ በላይ ሆነ አድማሱ የሚመራው የነበልባል ብርጌድ በዘመቻ አንድነቱ ከፍተኛ ድል እየተጎናጸፈ ታሪክ እየሰራም የቀጠለ ሲሆን በትናንትናው ዕለት በቀን 6/8 ወር 2017 ዓ.ም ጀንበር እያዘቀዘቀች ባለችበት አመሻሹን 11 ሰዓት ተኩል አካባቢ ያገዛዙን ዘራፊና ወንበዴ ሰራዊት ከአራርቲና ከቦሎ ጊዮርጊስ በበርካታ ፒካፕና ዙ 23ን ጨምሮ የሞጆ ጥቁር አስፓልት መስመር ተከትሎ ወደ ሳማ ቀበሌ ከኢጅሪ አመራሮችና ተጨማሪ ኃይል አጅቦ ለመቀበል ሲንቀሳቀስ በፋኖ ሸገው የሚመራው ሻለቃ አንድና ፋኖ ሳማ ቀበሌ ወልዳ አረጋይ ሰንበት መሳለሚያ ዋርካ አካባቢ ባደረጉት የደፈጣ ጥቃት ክንዳቸው ለጠላት ፍቱን መድኃኒት የሆኑ ተርቦቹም ፋኖች አገዛዙን ጦር በጥቁር አስፓልቱ ሙትና ቁስለኛም አድርገውታል። በዚህም የደፈጣ ተኩስ ግዳጅ ተገዶ አራዊት ሰራዊቱ ጭኖ ወደ ስፍራው ያቀናው የሱዙ ሹፌርም በአብይ ወንበዴ ኃይል ተመቶ መሞቱም ተረጋግጧል። አገዛዙ የፋኖቹን የደፈጣ ምት መቋቋም ሲሳነው አንድ ንጹሃን በግፍ የገደለ ሲሆን የአንድ የቲቢኤስ ባጃጅ ሴት ሹፌርም በገባድ መሳሪያም ፍንጣሪ ተመታ ሆስፒታል የገባች ሲሆን አገዛዙ የአስፋልቱን መስመር ተከትሎ ማህበረሰቡ ቤት እየገባ ቤት ለቤት በርካታ ለማዳበሪያ መግዣ ያዘጋጁትን ገንዘብ የዘረፈውንም ማህበረሰቡ መረጃውንም አድርሶናል። የአገዛዙን ሰራዊት ምሽግ አለቅም ብለው ሲዝረከረኩት ከቆዩት ብርቱ ታጋዮች ውስጥ የሸዋውን እነ እሸቴ ሞገስን ታሪክ የአባቶቻቸውን የተጋድሎ ታሪክም የደገሙት የምንጃር ሸንኮራ ወረዳ ዳግማዊ የአፄ ቴዎድሮሶቹ ጠላትን ሲያስጨንቁት በቀይ ጥይታቸው ሲቆሉት ግርምትን የሚያስችሉት በርካታ ገድሎችንም በመፈጸም ለጠላት ረመጽ የማይጨበጥ የጋላሉሎ እየተባለ የሚጠራው 10 አለቃ ሻምበል ገብረ መድህን ከጀግናው ጓደኛው ድርሻ መንግስቴ ጋር እየተናበቡ ጠላትን በቁሙ ሲያሸኑት ከሚገባ በላይ ጠላትንም ተፋልመው የያዙትን ጥይት ሲያልቅበት ለጠላት እጅ አንሰጥም በማለት የገዛ ጥይታቸውን እንደ ቴዎድሮስ ጠጥተው በክብር ተሰውተው ታሪክ የማይሽረው ጀብድም ሰርተው አልፈዋል። የፋኖ ስለላ ቡድን የብርሃኑ ጁላ ቢሮ ውስጥ ገብቶ መረጃ መመንተፉም ተሰማ። የፋኖ የስለላ ቡድን የመከላከያ ሰራዊት ዋና አዛዥ ቢሮ ውስጥ ገብቶ የቀጣዩ ውጊያ እቅዶችን ጨምሮ ሌሎች ወታደራዊ መረጃዎችን መመንተፉንም የተቋሙ ዋና አዛዥ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ፊልድ ማርሻሉ ጠቅላይ ሚኒስትር አቶ አብይ አህመድ በተገኙበት በመከላከያ ኢንተለጀንስ ቢሮ ውስጥ በተካሄደ የግምገማ መድረክ ላይ ነው መረጃውን በፋኖ ስለመመንተፋቸው የተናገሩት ተብሏል። ድሮን እና ሌሎች ከባድ መሳሪያዎችን የገዛነው ንጹሃንን ለመጨፍጨፍ ነው በሚል ንግግራቸው የሚታወቁት ለዚህ ተግባራቸው ፊልድ ማርሻል የሚል ማዕረግ የተሰጣቸው ብርሃኑ ጁላ ከሚያዝያ ወር ጀምሮ ሊያካሂዱ ታቅደው ስለነበረው የውጊያ ዘመቻና ሌሎች ወታደራዊ መረጃዎችም በፋኖ መመንተፋቸውን ገልጸው በተቋማችን ውስጥ ፋኖ ሰርጎ ገብቶብናል ሲሉም ተናግረዋል። ምናልባትም ከፋኖ ጋር ድርድር አካሄድን በሚል ጠላትን ያሉበትን የፋኖ ኃይል ለማዳከምና የተደራዳሪያቸውን ኃይል አቅም ለማሳጣት ያለመ ወታደራዊ ዘመቻ ለማካሄድ ታቅዶ እንደነበርም ኢትዮ 380 ሚዲያም ከሳምንት በፊት መዘገቡም አይዘነጋም። ከተለመደው የድሮን ጥቃት በተጨማሪ በአየር ኃይሉ ሙሉ አቅም ይታገዛል ተብሎ የታቀደው ዘመቻ አገዛዙ አሉኝ ከሚላቸው ወታደራዊ ዞች መካከል ጥቂቶቹን ብቻ እያካሄዱም ይገኛሉ። ላብነትም አማራን ዱላ እንኳን እንዳይዝ አድርገን ትጥቅ እናስፈተዋለን በሚል ንግግራቸው የሚታወቁት በጀነራል መሐመድ ተሰማ የሚመራው ምስራቅ እዝ ከጠቅላይ ኤታማዦር ሹም ቢሮ በመጣው እቅድ መሰረትም በከፊል የጎጃም አካባቢዎች ላይ ውጊያ የከፈተ ቢሆንም ነገር ግን ከወደ ፋኖ በተሰነዘረ የጸረ ማጥቃት እርምጃ ከባድ የሆነ የሰውና የንብረት ኪሳራም እያስተናገደ እንደሚገኝም ኢትዮ 380 ሚዲያ ካሰባሰበው መረጃም ለማረጋገጥ ተችሏል። ከምስራቅ እዝ በተጨማሪም የሰሜን ምዕራብ እዝና ደቡብ እዝ ወታደሮች በከባድ የጦር መሳሪያዎች ታግዘው በአርማጭሆ መተማና ቋራ ቀጠናዎች ላይ በእቅዱ መሰረት ውጊያው የከፈተ ቢሆንም ነገር ግን በልጅ አዋቂው በአርበኛ አሸጋ ጌታቸው በሚመራው
ቋራ ኦሜዳ ክፍለ ጦር ድምፅ አልበው መብረቅ በሚል ቅጽል ስሙ በሚጠራው በአርበኛ ሲሳይ አሸብርና በጓዶቹ በሚመራው ዋዋጎቤ ክፍለ ጦር ጭላት የሚል ቅጽል ስም በወጣለት በአርበኛ ነጋ ብርሃኑ የሚመራው ጦር ኮማንዶ ሳሙኤል ባለድል በሚመራው አድዋ ክፍለ ጦር በእነ አርበኛ አንተነህ ድረስ በሚመራው ጦር በአባጻ አርበኛ ሸርብ የሚመራው ጦር በአጠንዋሴ ክፍለ ጦር በካራማራ ጦርና በሌሎች ተዋጊዎች ከባድ የሆነ ጸረ ማጥቃትም ተከፍቶበታል ተብሏል። የአገዛዙ ኃይል ያለፉትን ቀናትን ጀምሮ በቋራ መዲና ገላጉ፣ በሙገጭት፣ በሽንፋ፣ በቴዎድሮስ ከተማ፣ በመተማ፣ በኮኪትና በምዕራብ አርማጭሆ ቀጠናዎች በከፍተው ጥቃት በርካታ ወታደሮቹ ሲገደሉበት በመቶዎቹ የሚቆጠሩት ደግሞ መቁሰላቸውም ኢትዮ 380 ሚዲያ ያሰባሰበው መረጃም ያመለክታል። የብልጽግና ቡድን ከዚህ ቀደሙ በተለየ መልኩ አካሂደዋለሁ ብሎ አቅዶ ባስጀመረ ወታደራዊ ዘመቻ ከጀምሮ ከባድ ኪሳራን አከናንቦታል። ይህም በጠቅላይ ኤታማዦር ሹሙ ቢሮ በኩል ከፍተኛ ድንጋጤ የፈጠረ ሲሆን ይህንን በሚመለከትም ጠቅላይ ሚኒስትሩ በተገኙበት በመከላከያ ኢንተለጀንስ ቢሮ ውስጥ ጥብቅ ግምገማ መካሄዱ ነው የተነገረው። በግምገማውም ላይ የተገኙት ጠቅላይ ሚኒስትሩ የመከላከያ ሰራዊት ተቋም ውስጥ ፋኖ ሰርጎ ገብቷል፣ ስለሆነም የተቋሙ አመራሮች በአስቸኳይ እንዲፈተሹና ማጣራት እንዲካሄድባቸው የሚል አቅጣጫም አስቀምጠዋል ተብሏል። ሰላም የተወደዳችሁን የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም